እሺ እንኳን ደህና መጣህ። ከሲዲ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ሕሊና አይፈቅድልኝም። ስለዚህ ጥያቄ ጠይቃለሁ እና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ እየተደረገ ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝና እናወራለን። ቆይ ሚዩት አታድርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድምጠኝ እኮ አልኩህ። ከሲዲ በኩል ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። እና አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እንኳን መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው ግትልትል ውሸትክን ባድዎውን ነው ማስቀር። አራቁታል። እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው። የ14 ዓመትህን የውሸትክን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ከአንተ ጋር። ለበበሉ እዚህ ያላቸው 1500 ሰው ልበበሉ ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጅምራል። አልተረጋጋም። በጣም በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። ዚስ ኢዝ ኦርቶዶክስ። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁ ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጭ አረፋ እየደፈቀም ሊሆን ይችላል የሚያወራው ይህ ሰው። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ሚዩት አድርግ እና ልጨርስ። አላረግም። የአንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ ቤት እኮ ነው የመጣው። ና ዲቤት እንግባ። የቴክሱን ይውት ወንድሞች ና። እሺ ጥሩ። የእነሱ የሰሩት ድራማስ ምንድን ነው? ጴንጤዎቹ አሹትስ ምን ብለው ነው? አሁን አንደኛው ይሄ ነው ውሸት። ኦኬ ይኸው እዩት። ሙሴን ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ ይሄ ደግሞ ኤርሚያስ ላይ የተለጠፈው የተቀነባበረው ድራማ ውሸት ማለት ነው። ይኸው እዩት። ቀበሉ በጌታ በኢየሱስ ክርስቶስ ስም ለምኖታለሁ። ይኸው ቅድም የሰማችሁት ሙሉ ንግግራቸው ተቆርጣ ምን የምትሏ ብቻ ይኸው የሰጠራኝ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ አያችሁ እንዴት አድርገው ውሸት እንደሰሩ። ኦኬ ሁለተኛውን ውሸት ደግሞ ላሳያችሁ። ሁለተኛው ውሸት ደግሞ ይህንን ቪዲዮ ደግሞ ተመልከቱት። ይሄ ቅድም ያያችሁት ነው። ሁለተኛውን ደግሞ ውሸት ላሳያችሁ። መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ። በትም ለማንኛውም ዲቤቱ መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ እሺ አሁን የሰማችሁትስ ቪዲዮ ደግሞ እሱን ደግሞ ዲቤቱን ግን ተቀብያለሁ ያሉበትን ደግሞ ላሳያችሁ። ኦኬ ዩቲዩብ ላይ ላሳያችሁ ሙሉ። እኔ በጣም የምጠላው ነገር ውሸት። አንዴ ቆይ ቅርታ። When most people think of a zero carbon future, this is what they're envisioning. It's also the scenario around which our elected officials are planning. ተውለቅ እሺ ነበረው ጌታቸው ምትኩ ይባላል። እሺ ይሄው ይሄ እንግዲህ ከስንት ቀን በፊት ነው?
ከትናንት ከትናንት ወዲያ የነበረ ላይቫቸው ላይ ነው። የቀሲስ ዲበኩሉ ቤት። ኦኬ ያው እዩት። ያው እኙ ቀሲስ ነኝ። እግዚአብሔር ይመስገን። እንዴት ሰነበታችሁ? ከታች ያላችሁም ሰላም ብያለሁ። ሁላችሁንም ጥሩ ነው። ቀጥሉ። እስኪ ልስማ። አበበ ጉልላት እንዴት ዛሬ ተመልሶ መጣ? እዮብ ያብራራው። እዮብ ቀጥል። እየቀሰቀሳችሁ እኮ ተስካሩ ሙት ዓመቱ ደርሷል። ለብታት ነው። መጋቢ እንኳን ደህና መጡ። ሰላም ብያለሁ። ሰላም ብሏል። አለናል። እዮብ ነበርክ ለካ እዚህ ቤት። እንዲሁም ጥሩ ነው። እንዴት ነው መጋቢ? እኔ ተደብቀኸኛል ማለት ነው። በረው ጌታቸው ምትኩ ይባላል። ቆይ አንዴ ይኸው ጥሩ ማድረግ ከቻሉም ቀሲስ ያሉትን ስሙ። እንግዲህ አሁን ምሩ ነገር ካለ ብዬ ሰማለሁ። በተደጋጋሚ ዲቤት ይጠራኛል ማለት ነው። እኔን ያው የተለመደ ነው። እሱ ሊስት አድርጓል፣ ደግሞ በወረቀትም ይዟል። አሳየው ከመጀመሪያው ዶክተር ዘበነንም አሉ። ይቀጥላል። ሁለተኛ መምህር ምረትአብ አሰፋ አሉ። እያለ ይቀጥላል። ይዘረዝራቸዋል። እነዚህ አክሊል እገሌ ማምኔ ጠርቻቸው አልመጡም። አሁን ቀሲስ ዲበኩሉን ጠራሁት፣ አልቀበልም አለ። እሱን ለማስጣል ዘማርያም መጣ። ዘማርያም እቀበላለሁ አለ ነው። እኔም ደግሞ እቀበልሃለሁኝ ብዬዋለሁ እኮ። ግን እንደማልገባ መቼ አይገባም ይሄ ቄስ እንደው ያው ለክብሩ ምናምን የኔን ስድብ ተቋቁሞ መጥቶ ሊያወራ አይችልም። ስለዚህ ለክብሩ ስለሚጨነቅ እንደፈለግ ስም ላጥፋ ብሎ አሰበ። ትናንትናም ተቀብያለሁ አልኩት በኮሜንት፣ ዛሬም ተቀብያለሁ ለምን ትዋሻለህ አልኩት። አልቀበለ ሲል ገባሁ ማለት ነው። እና ገብቼ ዲቤቱን ተቀብያለሁ ለምንድን ነው የምትዋሸው? እና ያግትልትል ውሸትህን አሰጣልሃለሁ አልኩት። በነገራችን ላይ እና ወጡን ያስወጣችሁ ሰው አለ ወይስ በራሳቸው ነው? አይዱ ነው። በራስህ ነው የወጣው አንተ ነህ? አዎ ቅድም የሆነ ፋይል ሲላክልኝ እሱ ለማየት ብዬ ስወጣ እሱ ነው እንትን ይፍትኝ ወርቁ። ሰላም ኖት? እግዚአብሔር ይፍታ። እግዚአብሔር ባርክ። እንኳን ደህና መጣ። እና ምንድን ነው ገብቼ ለአብራራ ብዬ ነው ለመጋቢ ብሌ ገብቼ ዲቤትን ተቀብያለሁ። ነገር ግን ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይኸው ገደሉት ያልከው ሰውዬ በህይወት አለ። ድምፁን እያሰማ ያለቀስክበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሙቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት። እና ታሪካዊ አመጣጥ እያለ ሌላ ወሬ ያወራል። ተቀብያለሁ እያልኩት ሌላ ወሬ ያወራል። እኔ የገባሁት ይሄ አይደለም። ተቀብያለሁ፣ እባክህ ስሜን አትጥራኝ። እኔ እንደው በተደጋጋሚ እኮ የክርስቶስን ስም ቢጠራ እኮ በነገራችን ላይ ይፈወስ ነበረ። በእምነት ስሙን ቢጠራው የኔን ስም በሚጠራበት እንደው ኢየሱስ 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 እያለ ቢጮህ እኮ የሆነት ከኃጢአቱና ከውሸቱ ይነጻ ነበር። እና በዚያ ምክንያት ነው ላይቭም የገባሁት። እዚያ ውስጥ ያዩ ሰዎች ስላሉ ለማጥራት ነው። መጋቢ ብለኝ እሺ፣ ስሙን ቢጠራው የኔን ስም በሚጠራበት እንደው እሺ፣ አንዴ ቀሲስ ተቆርጦ የመጣውንም ላሳያችሁ እና ወደ ሌሎቻችሁ ትን ራሱ ከድሮን ጀምሮ ዲቤት የመማማር እውነትን የማግኘት የቲክታክ ዩቲዩብ ላይ ሲጫን ቀለመቃብታን ማጥፋት አለብን። እሱን እዚህ ሌላ አያስፈልገውም። እንትኑ እውነት ለመናገር እኔም እኮ እንትን የለኝም። እኔ ከሱ ጋር አይደለም እንዳልኳችሁ ዋልጄ ስለሆነ ምዕመናን የሚሳቀቃሉ እና እኔ እንደዚህ ካለ ሰው ጋር ዲቤት እኔ መግባት ፍላጎትም የለኝም። ግን በቃ ደረሰብኝ እኮ በቃ ካልመጣህ ሞቼ እገኛለሁ ፈነዳው ሲል ፍንዳታነቱን ያው መተንፈስ ስለነበረበት ነው። እና እኔ እውነት ካለው ስልጣን እኮ እንደዚህ ሲሆን
እ? እንደዚህ ሲሆን እንደሚባል ስልት አለ፣ እሺ የሚታወቀ ስልት እውነት ካለው ስልት አለ እኮ። እንደዚህ ሲሆን ቤስት ስትራቴጂ ይባላል። ኢግኖር ማድረግ አንዱ አላዋቂ ሰዎች በጣም ከማማሉ እኮ ከክርስቶስ ውጭ ሆኖ ብዙዎች አንድ አይነት እምነት ሊኖራቸው ይችላል። ምንም ማድረግ አይቻልም። ለክርስቶስ የሆኑት ሀሳብ ስጡና እንትን ላሳያችኋለሁ። ለማንኛውም የተሰራው ቪዲዮ ምንድን ነው? በኤርሚያስ እና በወንድሞች የተሰራው ቪዲዮ። ይሄ ቪዲዮ በኤርሚያስ የተለጠፈው ምንድን ነው? በራሱ ገጽ ላይ ቀሲስ ቅዳሜ ዕለት ስለ ነገረ ታቦት ሊያወሩት ቀጠሮ እንደያዘና እንደፈቀደ እሳቸውም እሺ እንዳሉ አርጎ ነው የተሰራው። ውሸት። ቀሲስ ያሉት መጀመሪያ አበበ ጉላት ብለህ የገደልከውን በውሸት የገደልከውን ያልሞተውን በህይወት ያሉትን ቄስ አበበ ጉላት ብለህ ስም ሰጥተህ በሐሰት የገደልከውን ሰው ወይ ይቅርታ ጠይቅ ወይ ደግሞ አምጣ ማስረጃ። እሱን ውሸት ሳታጠራ ምንም አይነት ውይይት ማድረግ አንችልም ነው ያሉት። ጴንጤዎቹ ግን ቆራርጠው የቀሲስነት ቆራርጠው ልክ ምን እንዳለ በቃ ተቀብያለሁ እንዳሉ አድርገው ጭራሽ ኤርሚያስ መራቂ ሆኖ እግዜር ይስጥልኝ አክብሮ ስለተቀበሉኝ እንደዛ ሰድቦ ያስወጣቸው ማለት ነው። አረፋ የደፈክነ አረፋ እያስደፈኩ ነው ብሎ ሰድቦ የወጡትን አባት አሁን ደግሞ እግዚአብሔር ይስጥልኝ ስለተቀበሉ። ይህ በጣም የሚያስቅ እኮ ነው። ይሄ በጣም ህመም ነው፣ በሽታ ነው። ባይዘው ይሄ በጣም ትልቅ በሽታ ነው። እና ሀሳብ ስጡ። እዮባም ስለነበር ከዛን ጊዜ ሀሳብ ስጡ። ታላቁ ሰላም በልና ስለቀደም ከአንተ ቀጥሉ እናንተ። ታላቁ አትሰማም። አንዴ ሚዩትን አንሳና ድጋሚ አብራው። አይሰማም። ሚዩት ኦን ኦፍ እንደሆነ ነው። አሁንም አይሰማም። ልታሽ ላሉት ሚዩት ላይ ነው ያለው። ሚዩት ላይ ሆነክ ነው የምታ ያው ነው። ሚዩት ላይ ነው አሁንም። ወይ ወርደ ተመለስ ታለ ወርደ ተመለስ። ወይም ሲጀመር ቀለሜን ነክተህ እንዴት ሊሰራ ነበር? እሺ እየባ ቀጥል። እስከዛ አይ ይመለሳል። እዚሁ ቅርብ አይደል? እዚሁ ቅርብ አይደል? እሺ አንድ ቁጥር ጻፍ። ታላቁ ስቢዋለሁ ከገባ ኦኬ። እሺ ተምዋ እስከዛ መምህር በረከትና መምህር ኤፍሬም ሰላም በሉ። ሰላም መምህር ኤፍሬም ተመስገን። እዩ መዝሙረ ጋ እንኳ አብረን ነበርን አንድ ቦታ። ሰላም ብያለሁ ሁላችሁንም። እሺ እግዚአብሔር ይመስገን። እንኳን በሰላም ወጡ። እንደ መምህር ኤፍሬም ታላቁና እየተሳብክ ነው። ግባ እና ተመለስ። ዝም ብለህ ስክሮል አድርገውና መልሰህ ግባ። ኢንቫይት እየተደረገ እያስገባው አይደል? እስከዛን ካቆየው ልቀጥል። እሺ ቀጥል ዮባይ። እሺ ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ያው ማታ ቀሲስ ከገቡ ጀምሮ እየሰማው ነበረ እና ያሉት ግልጽ ነው። መጀመሪያ የዋሻውን ውሸት እንትን እናጥራውና ከዛን ተቀብያለሁ ቀጥታ ወደ ውይይት እንገባለን አሉት ማለት ነው። ተቀብያለሁ የሚለው ቅድመ ሁኔታ አለው። እኔ እንዴት አማርኛ እንደሚገባቸው እንዴት እንደሚሰሙ አላውቅም። ከሱ ደግሞ የተከታዮቹ እንትን ይገርመኛል። ህሊና የሚባል ነገር አለ ማለት ትንሹ እግዚአብሔር ነው ይወቅሰናል። እንዴት አይነት እንቅልፍ ነው የሚወስድ እንደዚህ እየዋሽ ማለት ነው። ያሉት ምንድን ነው? መጀመሪያ ይሄንን አጥራ ከዛን ይሄኛውን ውይይት ስለተቀበልኩ መወያየት እንችላለን። ግን ቅድመ ሁኔታ አለ። ምንድን ነው? እርሱም አበበ ጉልላትን በቅዱስ ቁርባን አድርገው ገደሉት ያልከው ትልቅ ውሸት ነው። በነገራችን ላይ ቀላል ነገር እኮ ሆኖ አይደለም የሚታለፈው አይደል? ትንሽ አወራንበትና አለፍ ነው። ግን ይሄ ለቤተ ክርስቲያን ትልቅ ነገር ነው ማለት በቅዱስ ቁርባን ሰው ይገላሉ የሚል ሐሜት ነው። ቅዱስ ቁርባን ለኛ ምንድነው እናውቀዋለን። እና እንደዚህ አይነት ነገር ሲናገር ቀላል ነገር ሆኖ አይደለም፣ ግን ንቀንተው ነው በቃ ሰውየው እንዲህ ነው ማንነቱ ነው ብለን ማለት ነው። እና ይሄንን ካላጠራን አሉ ትክክለኛ ነገር ነው ያደረጉት። ከዛን ወጡ። ሙሉን እየተከታተልኩ ነበር። ከዛን ቤታቸውም ሲከፍቱ መጀመሪያ እየታየ ግልጽ ይከራከራል ማለት ነው። እኔ ምን አይነት እንትን እንደሆነ አላውቅም። በጣም ያሳቀኝ ነገር ልንገራችሁና በቃ ጨርሳለሁ። ቀሲስ አውቀዋለሁ እና ድምፁን ማሰማት እችላለሁ። ድምፁን አሰምተ ያው ገደሉት ያልከው ሰው አልሞተም፣ እኔ አውቀዋለሁ። በዚህ ጉዳይ እንግባና ግልጽ እናውጣው የሚል ነገር ሲናገሩ እሺ አውቀዋለሁ ካሉ አለ የእናትየው ስሙ ማለት ነው
እንዴት እንዳሳቀኝ። የአበበ ጉልላት እናት ስማቸው ማን ነው ብሎ አልጠየቃቸውም? ወይኔ ያው ቀሲስም በየዋህነት መቼም እናጥራው በሚል እንጂ አሁን ከዚህ ሰው ጋር በጣም ከባድ ነው። ዞሮ ዞሮ ዲቤት ተቀበሉ የሚለው ለፖለቲካ ነው። አሁን የዛለት ይሄድና ባለፈው ሲሳይ ጋር እንደተደረገው ማለት ነው ይሄድና ይኸው ውይይቱን ቀሩ አይነት ነገር ይሰራል። ቀን ሙሉ ሌሊቱን ሙሉ ሲሳደቡ ያድራሉ። ለዚህ ነው እያመቻቹ ያሉት። እና ይሄን እንግዲህ የሚሰማ አወያይ ያለው የሚለው አካል እኔ እሱ አወያይ ነው ብዬ አላምንም፣ ፌር ነው ብዬ አላምንም። ዞሮ ዞሮ ግን እሱም ቢሆን የተቀበሉት ዲቤት አለ ብሎ ቤቱን ከፍቶ የሚቀመጥ ከሆነ ያው እሱም ጋር ችግር ይኖራል ማለት ነው። ከሁለቱም ወገን ሳይሰማ ዲቤት አለ ብሎ መክፈት አይገባውም። ቀድሞ ያስብበት። በተረፈ ያሬዶ እግዜር ይስጥልን፣ እንኳንም አወጣኸው። ያው ውሸታቸው መጋለጥም ስለነበረበት ጥሩ ነው ያረከው። እግዜር ይስጥልን። እሺ ዮባይ እናመሰግናለን በጣም ታላቁ። ቀጥል ዲያቆን። እሺ አሁን ሰማዋለሁ መቼስ በተስፋ አሁን ጥሩ ነው። ኦኬ እሺ ኢዮቤ ብሎታል። ቅድመ ሁኔታ ነው ያስቀመጡ እሳቸው። ቅድመ ሁኔታ ማለት እንግዲህ ቅድመ ሁኔታ ነው። ዲቤቱ ከመደረጉ በፊት መጀመሪያ በጣም ትልቅ ውሸት ዋሽተዋልና በቤተክርስቲያን ላይ እሱን እናጥራው ነው እያሉ ያሉትና ያንን ያሉበትን ቆርጦ በታቦት ጉዳይ ይሄው እንወያያሉ። ስለዚህ በቃ ዲቤቱ ኦልሬዲ ሴት ነው ምናምን ብሎ መናገር በቃ ምን ያክል አጋንንታዊ የሆነ አስተሳሰብ እንደሆነ ሁሉም ሰው መገንዘብ ይችላል። ማንም ሕፃን ስለሌለ ማለት ነው። ማንም ሕፃን ስለሌለ ማንንም ሊሸውድ ስለማይችል እንደዚህ አይነት በቆርጦ ቀጥል ቪዲዮ የሚሸወድ ሰው የለም በዚህ ሰዓት። በደንብ አስተውላችሁት ከሆነ ቪዲዮውን ሲሰራ በጣም እንትን የሆነ ከመደንገጡ ወይም ደግሞ በጣም እንትን ከማለቱ እየተነሳ ኮፒ ሊንክ ሪፖርት እያደረጋችሁልኝ አለ እና ቅዱሳን ወይ ድቁሳን በእናንተ በፕሮቴስታንትኛ ሪፖርት አርጉልኝ ስላለ ማለት ነው። ሁለተኛ ነገር ከዚህ በፊት እንወያያለን ሲሉ ወይ ዲያቆን ለመሆናችሁ የዲቁና ምናምን ሲሉ የዲቁና እንትን ክህነት የተቀበሉበትን ማስረጃ ምናምን ሲሉ ነበርና አሁን የቅስና ማስረጃ አልፈለገም። የት ነው የሚያገለግሉት አላለም። ቀጥታ ነው የተቀበለው ማለት ነው። በቃ ቀጥታ እና የሆኑ ቪዲዮዎች ምናምን ተቆርጠው ልከውልኝ ነበረ። በኋላ የምናገረው ነገር ይኖራል። ኢቭን በዚሁ በቃል ኪዳኑ ታቦት ዙሪያ ማለት ነው የሚቀበል ከሆነ እኔም ደግሞ ማስተላልፍለት መልእክት ስላለ ስለዛ ይሄ አሁን ያየነው ቪዲዮ ግን በጣም የተቆራረጠ የተቀጣጠለ ማንም ያላለውን ነገር ነው እንትን ያለውና ምናልባት ቴዲ ሐዋሳም ይሄ መልእክት የሚደርሰው ከሆነ ኤዲት የተደረገ የውሸት ቪዲዮ ነው የሚደርሰው። ቤቱን ከፍቶ ቅዳሜ ማለት ነው ቤቱን ከፍቶ ቀለሜን አስገብቶ ኦርቶዶክሳውያን ይመጣሉ ብሎ የሚጠብቅ ከሆነ ችግሩ ያለው ቴዲ ሐዋሳ ጋር ነው ማለት ነው። እሱ ራሱ የቀለሜ እንትን አንድ ሰለባ እየሆነ ነው ማለት ነው። አንድ ችግር ያለበት ሰው እየሆነ ነው። ልክ ከዚህ በፊትም ቢሆን በሲሳይ ቤት ድራማ ተሰርቷል ታውቃላችሁ። ይኸው ቀረ ምናምን ኦርቶዶክሳውያኑ ቀሩ ተብሎ እሱ ድራማ እንዲደገም ቴዲ ሐዋሳ የሚተባበር ከሆነ እሱም አንድ ጠላት ነው ማለት ነው፣ ልክ እንደ ቀለሜ። ስለዛ ጉዳዩን እንደው ዝም ብለን ቀለል አድርገን ያላለፍነውና ቀሲስም መጀመሪያ ይሄ ጉዳይ ይጥራ ያሉበት ትልቅ ምክንያት ስላለ ነው ከጀርባ። በኋላ ግን እድል ከተሰጠኝ እኔ የምናገረው ለቀለሜ ማስተላለፍለት መልእክት ስለሚኖር ነው። ቴንኪው ያሬድ። ይቅርታ አንድ የረሳኋት ነገር ስላለች ነው። ችግር የለውም እየወይ። እሺ አይ እዛው ጋር ቅድም ሲያሳይ ያሬዶ እንግዲህ እኔ ነበርኩኝ እስከ መጨረሻውና ልክ ቀሲስ እንደወጡ ውይይቱን ተቀብለው ከወጡና እሱ ውይይቱን እንደተቀበሉ ከሰማ ቀጥሎ ያለውን ስድብ ምን አመጣው? ሊወያይ ካለ ምክንያቱም ይሄው አሁን ውይይቱን ተቀብለዋል ብሎ በጣም እየመረቃቸው ነበር አይደለ? በጣም በትህትና የሚመስል ነገር ነው ሲያወራ የነበረው። ልክ እንደወጡ ግን ኃይለኛ ስድብ ነበር፣ ረዘም ያለ የስድብ ሰዓት ነበረው ማለት ነው። እዛ ጋር ራሱ ውሸቱ መጋለጥ ይችላል። ውይይቱን ተስማምተው ከወጡ ስድቡን ምን አመጣው? ይሄ ራሱ ራሳቸው ቢያስቡበት ለማለት ነው። እሺ ዮባይ በጣም ጥሩ። እንዲያውም የምትቀዱኝ ሰዎች
አንዴ እንድትቀዱኝ ይፈልጋለሁ። እንዲሁም አንድ ቁጥር ጻፉልኝና ምክንያቱም ይሄን ውሸት አንደኛ ማሳየት ስላለብን አእምሮ ላላቸው አስተዋይ ፕሮቴስታንቶች ማሳየት ስለሚገባ ባሉ አእምሮ ለሆኑ፣ ሌላው ግን ቴዲ ደግሞ የዚህ ሰለባ እንዳይሆን የዚህ መጠቀሚያ እንዳይሆን ቴዲንም ያው ለነገሩን የማናገር አይቀርም ወይ ሌላ ሰው እንዲያገኘው አረጋለሁ። ግን ሜንሽን አድርጌው ቪዲዮዎቹ ማሳየት ይችላል። ስለዚህ የምትቀዱ ሰዎች አንዴ ቅዱና ሬዲ ስትሆኑ ንገሩኝ። ከዛ ወደ እንትኑ እንሄዳለን ማለት ነው። በጣም ጥሩ። እሺ ሬዲ ናችሁ? አሪፍ። እሺ አንዴ ቆይ፣ ኢዮባንም ታላቁንም ይቅር በሉኝ በደንብ እንዲታይ አድርገው። እሺ በጣም ጥሩ። ዝግጁ ናችሁ? የምትቀዱኝ ሰዎች ይሰማችኋል? ይሰማል አይደለ? በጣም ጥሩ። እሺ ያው ልጀምር ነው። በጣም ጥሩ። ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት ሰላም በምድር ዙሪያ ያላችሁ ቅዱሳን ወገን። እሺ ዛሬ ምንድነው አሁን ማሳያችሁ? ኤርሚያስና ጓደኞቹ ያ ግሩፕ የሰራው ውሸት፣ ቀሲስ ዲበኩሉ ላይ የተዋሸ ውሸት። በቴዲ ሐዋሳ ቤት ቅዳሜ ዕለት ቀጠሮ ይዘናል ሳይዙ ቀሲስ ዲበኩሉ ያልያዙትን ቀጠሮ ይዘናል፣ ያልያዙትን ርዕስ ወስነናል ብሎ የዋሹትን ቆራርጥ የሰሩትን ቪዲዮ ነው ማሳያችሁ። ይሄ በራሱ በኤርሚያስ ላይ የተለጠፈ ቪዲዮ ነው ማለት ነው። ስሙት መጀመሪያ። በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለሁ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸለጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀለም የሰጠራኝ ነበር። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸው የዲቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድን ነው ያሉኝ? ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ በፊት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፈቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፈቃዱን ጠይቄ እኔም እናንተም ጠይቃችሁ ፈቃዱ ከሆነ የሚያወያየን ከሆነ የእሱ ፈቃድ እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ ክብር ያድልልን። ወገኖች ሼር እና ሪፖርት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። የዛ ሰው ይበለን። እሺ ቀሲስ ግን እውነት ተቀብለዋል የሚለውን ደግሞ እኒህ ቆራርጠው የሰሩትን ቪዲዮ ደግሞ ላሳያችሁ። ቆራርጠው የሰሩትን ቪዲዮ ደግሞ ቀሲስ ከእሱ ጋር የነበራቸው ትናንት ምን ነበር የተነጋገሩት? ይኸው ጥሩ ሚዩት አድርገው እና ላውራ አንዳንዴ ያስተጋባባል።
እሺ አንደኛ አዎ የመጀመሪያው ምንም ጥያቄ የለውም እድል ነው እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸ ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለእኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ መተተኛ ያልሞተን ሰው ሞተ። በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጭል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲህ ላይ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላውቅም። ደህና መጣህ ቀሲስ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቃለሁ እና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ አለ እየተደረገ ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝና እናወራለን። ቆይ ሚዩት አታድርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። አወራለሁ። እሺ እንደሰማችሁት በዚህ መልኩ ነው ሰድቧቸው አረፋ ምናምን ብሎ ብዙ ነገር ተሳድቦ ነው ከቀሲስ ጋር የተለያዩት። ዲቤቱን ቀንም አልቆረጡም፣ ምንም አላሉም። መጀመሪያ አበበ ጉላት ሞቷል ያልከውን ውሸትህን እሱ ላይ አጥራና ከዛ በኋላ ነው የምንወያየው ነው ያሉት። ተቆራርጠውን ቆረጡና ምናደረጉ ጴንጤዎቹ ኤርሚያስና ወንድሞቹ የሐሰት ነገራቸውን ገጣጠሙ ማለት ነው። ሌላው ሁለተኛ የታየው ቪዲዮ ላይ ደግሞ ዩቲዩብ ላይ ገብታችሁ ይኸው እሱን ደግሞ ስሙት ምን እንዳሉ ቀሲስ በመተት ገደሉኝ ሁሉ ይችላል እና አበበ ጉልላትን እንደገደለ ራሱን ደግሞ ቢያጠፋስ እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ጊዜ ርስትልኝ አንተ ነቀል አበበ ጉልላት መነጋገር ከፈለግ ዲቤቱን ተቀብያለሁ። አበበ ጉልላትም በውሸት ሞቷል፣ ገለኸዋል፣ እሱን ዋሽታል። ስለዚህ ዲቤቱን ተቀብያለሁ። መጀመሪያ ግን ከሱ ነው የምንጀምረው ነው ያሉት። እነ ኤርሚያስና ወንድሞቹ ግሩፖቹ የሐሰት አባቶች ሐሰተኛ ቪዲዮ ቆራርጠው ቀሲስን ልክ ለቅዳሜ እንደቀጠሩ አድርገው ቀሲስን በቅዳሜ ሀሳባቸው እንደተስማሙ አድርገው የሰሩት ቪዲዮና ድራማና ውሸት ነው ያሳዩአችሁ። ይሄንን ለሁሉም አድርሱ። ኦኬ እና ደግሞ ለቴዲም አወራዋለሁ እንደዚህ ድራማ እና ውሸታም እንደሆኑ አሳየዋለሁ ማለት ነው። ወንድም ሌሎቹ ቀጥሉ እንግዲህ እንዳጋባባችሁ። ተሜ ሀሳብ ካለ ቀጥልና መምህር በረከት ከዛ መምህር ኤፍሬም። እሺ ያሬዲ አመሰግናለሁ። ከዚህ በፊትም በተደጋጋሚ እልበት ነበረ ቀሲስ ዲበኩሉ ዲቤቱን እቀበላለሁ ያሉት አበበ ጉልላት ሞቷል ወይ
አበበ ጉልላት የሞተው በቅዱስ ቁርባን ነው የሚለውን ማስረጃ አምጣ ነው። አበበ ጉልላት የምትለው ወዳጄ ነው አብሮ አደጌ ነው የምትለው ሰውን እኔ በአካል አመጣልሃለሁ። አንተ ከነቅዳሴው አምጣ። በሱ ጉዳይ ዲቤት እንግባ ነው የቀሲስ ዲበኩሉ ንግግራቸው። ኤርሚያስ ደግሞ የቃል ኪዳን ታቦቱ ላይ ነው እያለ ያለው። የቃል ኪዳን ታቦቱ ላይ እንወያያለን። መጀመሪያ ግን እዚህ ጋር ያጠፋኸው አለ፣ ቤተክርስቲያንን የሰደብክባት አለ። እሱን አጥራለን ነው። አበበ ጉልላት አልሞተም እና አንተ ሞተ ምትል ከሆነ ማን ነው ነው? ከዛ የእናቱን ስም ንገረኝ አለው። የእናቱን ስም ደግሞ ቢነግረው ደግሞ አሁን እንደ ልማዱ ጉልላት አበበ ብሎ እንደገና አስተካክሎት አበበ ጉልላት እንዳለው እንዲሁም እናቱ ከሌናት ምስክር ቀሲስ ዲበኩሉ ናቸው ሊል ነው። እዚህ ይህ ውሸት ነው። በተለይ ደግሞ በጣም ለምስኪን ለማዳመጥ ለሚችሉ ለፕሮቴስታንት እህት ወንድሞቼ አንድ መልእክት ላስተላልፍ። ሆይ ክርስቶስ ኢየሱስ በውሸት ነው ወይ የሚሰበከው? ክርስቶስ ኢየሱስን በመዋሸት ደግሞም አልፎ ተርፎ ደግሞ ቪዲዮ በመቆራረጥ በውሸት ሊሰበክ የሚችል ኢየሱስ አለ ወይ? እስከ መቼ ድረስ ልቦናችሁ አእምሯችሁ ይታወራል? ይሄንን ግለሰብን ስትከተሉት እየቆራረጠ እየገጣጠመውን ቪዲዮ ሪል ቪዲዮ አስመስሎ ሲያመጣ አሜን ብለን የምንቀበለውስ ከምንድን ነው? አያሳፍርም ይሄ ነገር? ኢየሱስ ዋሻችሁልኝ ሊላችሁ ይችላል ወይ? ለኔ ብላችሁ ነው የተሰደባችሁልኝ ይላል ወይ? ለኔ ብላችሁ ነው እየተሳደባችሁም ያላችሁት ይላል ወይ? አይልም። ስለዚህ ወንጌል ማለት እውነት ማለት ወንጌል ከሆነ አእምሯችሁ ከእውነት ጋር ቢቆም ብዬ አስባለሁ። መምህር በረከት አይቀድሙም? ሰላም ብያለሁ ሁላችሁም። እሳቸውን የቀድመው ገብተዋል ሀሳብ የሚሰጡ ነው እንዴ? እርስዎ እሳቸው ናቸው የሚቀድሙት? እሺ ይቅርታ፣ መምህር በረከት ይቀጥሉ። እሺ ሰላም ብያለሁ ሁላችሁንም። መምህር ኤፍሬም ሁላችሁንም ሰላም ብያለሁ። መቼም ይሄንን ፕሮፓጋንዳ ነው እየተሰራ እንኳ የሌለ አይነት በቃ በጩኸትና በማራገብ አንድን ነገር እውነት የማስመሰል አይነት አካሄድ ነው የምናየው። በእውነቱ በጣም ያሳዝናል። እንደው ማንን ለማስደሰት ነው አሁን እንደዚህ የሚዋሸው? እግዚአብሔርን ለማስደሰት ነው ሰው የሚዋሸው? መቼም እንደዛ እንዳልሆነ ግልጽ ነው። ቀሲስ በጣም ኮንሲስተንት ናቸው። ሰሞኑን እኛም ጋር ገብተን እያወሩ ነበረ፣ ብዙ ቦታ እየሰማኋቸው ነበረ። እንደ ቀልድ ነው የኛው ወንድ ቤት የዚህ ሞተ የተባለውን ሰው ጉዳይ እሱ ጋር ነው የምከራከረው፣ በሱ ነው ድቤት ምገበው እያሉ ደጋግመው ሲናገሩ እኔም ሰምቻቸዋለሁ። እና በታቦት ጉዳይ እከራከራለሁ ምናምን ሲሉ አልሰማኋቸውም። በታቦት ዙሪያ ግን ለመከራከር አንድ ሰው ታቦትም መስቀልም ሲነሳ ነበረ። አሁን መስቀል እና ታቦት በኢትዮጵያ ሁለት አይነት አስፔክት አለው። መስቀልም ታሪክ አለው። በኢትዮጵያ የመስቀሉ ክፋይ ኢትዮጵያ ውስጥ የመጣበት ታሪክ አለ፣ ትውፊት አለ። የታቦተ ጽዮንም ጉዳይ አለ። ስለዚህ ሁለት አስፔክት አለው ማለት ነው። አንደኛው ታሪኩን የማጥናት፣ ሁለተኛው ደግሞ ቴዎሎጂውን። መስቀል በኢትዮጵያ ቤተክርስቲያን ምንድን ነው ያለው? ይቅርታ ችግር የለውም መምህር። እያለቀሰች ነው። በኢትዮጵያ ቤተክርስቲያን መስቀል ያለው ቦታ በአምልኮ በስርዓተ አምልኮ በስርዓተ ቤተክርስቲያን ያለው ቦታ ምንድን ነው? ልጆች ካለቀሱ ሊዘጋብኝ ይችላል መምህር በረከትና ቆይ የልጆች ለቅሶ ድምፅ ከተሰማ ሊዘጋብኝ ይችላል ነው እንዴ? ይቀጥሉ ይቀጥሉ። እስከዛ ጊዜ እንስጠት፣ ችግር የለውም። እሺ እንግዲህ ከታች ያላችሁ ዛሬ የኤርሚያስንና የወንድሞቹን የእህቶቹን ውሸት አይታችኋል። ቪዲዮ ሰራበታለሁ፣ ባይዘው ይሄንን ከዚህ ሰወጣ ቪዲዮ ቅልብጭ አድርጌ ሰራበታለሁ። ምን ያህል ውሸታም እንደሆናችሁ፣ ምን ያህል በጣም በቃ ተንኮለኞች፣ በጣም ውስጣችሁ በውሸት የተሞላ እንደሆነ፣ ቀሲስ ያላሉትን ነገር እንዳሉ አድርጎ ገጣጦ መስራት። ትናንት እንደዛ ረግመሃቸው አረፋ ነው ማስደፍቅህ
ይሄኔ ቪዲዮን ከዘግተ አረፋ እየደፈክ ነው አንተን ብሎ ቄስ ብለህ እዚህ ቪዲዮ ላይ ደግሞ መልሰህ ትባርካለህ። እንዴት ነው ለህሊናችሁ የማታድሩት ጴንጤዎች? ጥቂት ጴንጤዎች ናቸው ህሊና ያላቸው ጥቂት። ብዙሃናችሁ ግን ይኸው አይናችሁ ጆሯችሁ ድፍን ነው። እሱ የእናንተ ጉዳይ ነው። ይሄ የእናንተ ምርጫ ስለሆነ ግን ትናንት እንደዛ ረግሞ ሰድቦ ኦኬ ዲስ ኢዝ ኦርቶዶክስ ብሎ እንኳን ሞክስ ከማድረግ ደርሶ እዚሁ ቪዲዮ ላይ ግን እግዚአብሔር ባርኮ ቀሲስ በጣም አክባሪዎት ነኝ። እንዴት ነው ጭንቅላታችሁ የሚሰራው? እንዴት ነው ጆሯችሁ የሚሰማው? እስከ መቼ ነው የምትዋሹት? ለየትኛው ጌታ ነው የምትዋሹት? እውነት የእናንተን ከእናንተ ጋር ነው ኦነስቶ ነው ውይይት የሚደረገው? እውነት ከእናንተ ጋር ነው በእውነት በንጹህ ልብ ውይይት የሚደረገው? ከመነሻው ይሄ በተንኮል በሸር በውሸት በቃ በመርዝ የተቀባ ነገር እያመጣችሁ እና እናንተ ናችሁ እየወሰድና ብላችሁ የምትሰብከው ሰው እንዴት ትሉ እና በጣም በጣም የሚገርም ውሸት ነው። ይሄንኑ የራሳችሁን ውሸት በራሳችሁ ውሸት ደግነቱ ራሳችሁን ያጋለጣችሁት የራሳችሁን ውሸት ራሳችሁ ናችሁ ያጋለጣችሁት። ምን ልታረጉ በቃ ነገ ፖለቲካ ልትሰሩ ምን ብላችሁ አዎ በቃ ይኸው ቀሲስ ቀሩ ልትሉ ማለት ነው። ውሸት ሰው በደንብ ቪዲዮ ሰርቼ ራሳችሁ ትመልሳላችሁ ማለት ነው። እና ይሄን እንቀጥላለን። መምህር ኤፍሬም የሚቀጥሉ መልካም ቃላት ያሰማልን ብያለሁ። ከዚህ በፊት ሀሳብ ያነሳችሁት ወንድሞች መምህራን፣ በእርግጥ እንዲህ አይነት ጉዳዮች የመናፍቁ ዋና አጀንዳ ናቸው። አካሄዳቸውን ማወቅ ከምንም በላይ ይጠቅማል። የቀደሙት አባቶች እንዲህ አይነት የክህደት ቃል ወርወር ሲያደርጉ በዚያ በክህደታቸው ትምህርት መስርተው እነሱም ተጠቅመውበት ለትውልድ ማስረክበውት ነው የምናውቀውና እንዲህ አይነት አላስፈላጊ አጀንዳ እየወረወሩ ዋና ዓላማችን እንዳያስረሱን በተቻለን አቅም ጥንቃቄ ማድረግ ይጠይቃል። ምን ለማለት ፈልጌ ነው ይህን ሀሳብ ማነሰው? እንዲህ አይነትን ሰው በቤት እንደ ትርፍ አካል ትርፍ ገላል ተቆርጦ የሚጣል ወይም ደግሞ ቢኖር የማይጠቅም ትርፍ አካል ማለት ነው። ትርፍ አካል የሆኑ ግለሰቦች ናቸው። ቅዱስ ዮሐንስ አፈወርቅ እንዲሁም በዚህ በሃይማኖተ አበው 68 ወይ 67ኛው ምዕራፉ ላይ አንድ የሚናገረው ቃል አለ። ወካዕበ ዮሐንስ በውስተ ድርሳኑ የሚል ዮሐንስ ዳግመኛ በድርሳኑ እንዲህ አለ ብሎ ይናገራል። ከዚያ ይቀጥልና ይትርየእዩኑ ከመ በውስተ ስጋነ አባል ዘይተርፍ ወይ እንፈቅዶ ቦኑ ንመትሮ ወንገድፎ እምኔነ ከመ ዘይበቁ እስመ አባለ ስጋን ውቱ ይላል። ምን ማለት ነው ሲተረጉመው? ተራልናል ብለን የማንሻው ትርፍ አካል እንዳለ አታውቁምን ይላል። ምን ማለት ነው ብለው አበው ሲተረጉሙት ትርፍ አካል የሚባለው ይሄ ወይ እንደ እጢ ያለ ወይ እንደ ስድስተኛ ጣት ያለ ማለት ነው። ተጨማሪ የሆነ እንደዚህ ያለውን ስራ ይሰራልናል ብለን እንደማንሻው አታውቁምን ይላል። በክርስቶስ ዋጋ የተከፈለለት በክርስቶስ የደም ዋጋ የተካሰለት ቢሆንም ነገር ግን እንደ ትርፍ አካል አገልግሎት የሌለው ፍጥረት ብሎ ይህንን መተው ነው እግዚአብሔር በሚያውቅ ለእኔ የሚታየኝ። ለምን መተው አላችሁ ካላችሁኝ በጣም ብዙ የእግዚአብሔር ቃል የምናነሳበትን ሰዓት አሁን እስኪ እመኒ እመኒ አልቦ አልቦ የሚል የእግዚአብሔርን ቃል ይዞ እውነቱን እውነት ሐሰቱን ደግሞ ሐሰት በሉ ብሎ የሚናገር የእግዚአብሔርን ቃል ይዞ ወንጌል በእጁ ጨብጦ አገልጋይ ነኝ ከሚል አንድ ሰው ሁላችንም ሰምተነዋል። እኔ ለማንም ብዬ አልዋሽም። ቀሲስም ሲቀበሉት አይቼ ከሆነ ተቀብለዋል እል ነበር። እግዚአብሔር ምስክሬ ነው እላለሁ። አልተቀበሉትም። እንነጋገር ካልህ በመጀመሪያ በህልውና ያለን ሰው ሞቷል ብለሃልና ስለ መሞቱና ስለ ህልውናው እንነጋገር። በክርስቶስ የሚያምን ሰው ክርስቶስን እከተላለሁ የሚል ውሸት ግብሩ አይደለምና ብለው ነው የተናገሩት። ይህን ቃል እየተናገሩ እያለ እንዲሁም ዲያቆን መዝሙረ እንዲሁ እግዚአብሔር ይስጥ እንኳን አላሰማኸው እንጂ እዚህ ቀጥሎ አሁን ካስቆመው ቀጥሎ የሚናገረውን ቃል ሁሉ ሰምቼዋለሁ። እግዚአብሔር አሁን ጊዜ ቃ እንደዚህ ነው ያደርግ ያለው ምናምን የሚል እንኳን ይቅርና ከአንድ ካህን ከአንድ ትልቅ የቤተ ክርስቲያን አገልጋይ አባት ከዲቁና ጀምሮ እስከ ቅስና ድረስ ቤተ ክርስቲያንን የቅዱስ ጴጥሮስን ማዕረግ ይዘው የሚያገለግሉ ወንጌልን ለትውልድ የሚያስረክቡ በቅባተ ሜሮን ትውልድን የሚያትሙ በጥምቀት ልጅነትን የሚያድሉ
አባት ናቸው ነው። በአባትነታቸው ልክ ባይቻል እንኳን በሰውነታቸው ቢያከብራቸው ምን በደል አለው? ከሰውነት እሳቸው ውሸት ዋሽተሃል ነው ያሉት። ለመዋሸቱ ደግሞ ዓለም ያወቀው ፀሐይ የሞቀው ያልሞተን አካል ሞተ ተብሎ መጦ ይኸው ሰውየው እኮ አልሞተም ተብሎ አይተነዋል። እኛም አልሞቱም ብሎ ሰውየውም ኢንተርቪው ተደርጓል ይመስለኛል። ስቼ ካልሆነ ያለን ሰው ሞቷል ብለሃል ዋሽተሃል ነው ያሉት። ውሸታምን ውሸታም አለ ማለት ደግሞ የክርስቶስን ስራ መስራት ነው አይባል። የክርስቶስን ውሸትን ውሸታም ማለት ነው የክርስቶስን ስራ መስራት የሚባል። ምክንያቱም መጽሐፍ ራሱ አሌሎሙ ለእለ ይብሉ ለሰናይ እኩየ ወለ እኩይ ሰናየ ነው የሚለው ኢሳያስ። መጥፎውን ጥሩ ነው ጥሩውን መጥፎ ነው ለምትሉ ወዮላችሁ ተብሏል። ያ ማለት ውሸቱን ውሸት እውነትን እውነት በሉ ነው። ለእኩይ እኩየ ወለ ሰናይ ሰናየ ጥሩን ጥሩ መጥፎውን ደግሞ መጥፎ ነው በሉ ተብሎ ነው አይደል የተነገረ። ይህንን ቃል ነው ዋሽተሃል ና እስኪ በዚህ ንዋይ ምጅምር ብለው የጠየቁት ማለት ነው። ይህን ቃል ሲጠይቁት ጊዜን እየተፋህ ነው እየዳፈቅህ ነው እንዲያልክ ነው። ይህ እኮ ለአጋንንት ነው የሚነገረው። በነገራችን ለአጋንንት የሚነገርን ሀሳብ አምጦ ለካህን መለጠፍ ማለት ይህ በእውነት እኔ ይቅርታ አድርጉልኝ፣ ይህንን ለማገናዘብ መማር መመራመር ማወቅ መጽሐፍ ቅዱስ መጨበጥ መስፈርት አይደለም። ሰው መሆን በራሱ በቂ ነው። እና እኔ ምን እንጃ አሁን ቅዱስ ዮሐንስ አፈወርቅ እንዳልኳችሁ በቃ ይሄ ይተሪያዩኑ ነው ከመበውስተ ስጋና ባል ዘይተርፍ ወይ እንፈቅዶን የማንፈልገው ዝም ብሎ ይሄ አያስፈልግም የምንለው ተርፋ አካል ዝም ብሎ የሚከተል ወይም የሰለለ አካል እንዳለ አታውቁምን? አንድም የማያስፈልገን አካል እንደሌለ አታውቁምን? አንድም ሁሉ አካል እኮ ያስፈልገናል። አያስፈልገንም ብለን የምንጠላው አካል እንደሌለ አታውቁምን? ይልና ከዚያ ምንድን ነው ይላል? የሚታከም አካል ነው ይላል። ነገር ግን ደግሞ በሽታ ከያዘው ይላል የሚታከም አካል ነው ይልና በሽታ ከያዘው ይላል ቅዱስ ዮሐንስ አፈወርቅ ከዚያው ቀጥሎ ማለት ነው። ምንድነው በሽታ ከያዘው ደግሞ ይቆረጣል። እየተደሰትን አንቆርጠው እና እንዲህ አይነት ሰው እኔ እግዚአብሔር ምስክሬ ነው ለውይይት የሚቀርብ እንነጋገርበት የሚያስብል አይነት ሰው አይደለም። እንደዚህ አይነት ሰው አይደለም። እንደ አርዮስ ዓለም ይወቅለት ክደቱን ትውልድ እንዳይበጠብጥ ብለን ነው እኛ ዲቤቱንም እስኪ እንቀበለው እስኪ እንስመው እስኪ ምንድነው የሚል ብለን እንደ ሰው አርዮስን እኮ የተሰበሰቡት እኮ ሊያስተምር አይነት ወንጌል ነው። ማን ነው ይህን ወንጌል ነው ብሎ የነገራቸው? በወንጌል የሚጠበቅ ወንጌል አለ እንዴ? ሰው ያላለውን ብሏል ያልተናገረውን ተናግሯል ብሎ መናገር። ደግሞም እንዲህ ብለን ስንናገር አሁንም ድረስ ሞኞች አሉ መጣው ፈርታችሁታል ማለት ነው። በቃ ዲቤቱ ሊቀር ነው ማን ከፊት ይቆማል የሚሉ ሰዎች አሉ። እንደሱ አይደለም ወንድሞች እንዴ። እስኪ እናንተ ህሊናችሁን ክፈቱትና በእግዚአብሔር ነው የምለምናችሁ፣ በምታምኑት አምላክ ነው የምለምናችሁ። እስኪ የልብ ጆሮአችሁን ክፈቱና ይህን ነገር አድምጣችሁ ለራሳችሁ ታዘቡት። እስኪ አንተ ዳፈቃ ምነህ ከፊት አትቆምም፣ አንተ ቄስ አይደለም፣ አንተ እንዲህ አይደለም፣ አንተ ሌባ ነህ፣ አንተን አንቱ አይደለም፣ አንተን አላከብርም፣ አንተ ጠንቋይ ነህ፣ አንተ ደብተራ ነህ እያለ ና ዲቤት እንግባ ማለት አሁን ይሄ ከእንደዚህ አይነት ሰው ጋር ተወያይ ብሎ አሁን በአንድ አባት መፍረድ አሁን ይሄ ክርስትና ነው? ስብዕናስ ነው እንዴ? እናመስግናቸው ካልነ እኮ አሉ እኮ እንዲያው ቢያንስ ትንሽ ጆሮ ሰጠው የሚያደምጡ። ባለፈው ታላቁ ጋር ሲወያይ የነበረው ስሙ ጠፋብኝ እንጂ ማን ያላችሁት እሱ አለ ማለት ትንሽ ጆሮ ሰጠው የሚያደምጥ ማንንም እንዲያው ለአማርኛው ትንሽ ሲጠነቀቅ ያየው